የሚጀምርበት ጊዜ ነው። ምዕራፍ አንድን ነው የምንመለከተው። የሐዋርያ ስራ መጽሐፍ ጻፈ። የሐዋርያ ስራ ተብሎ በአባቶቻችን የተሰየመ መጽሐፍ ነው። ከሰያሜው ስንነሳ ይሄ መጽሐፍ ውስጡን ገብተን መልእክቱን በምንመለከትበት ጊዜ በእርግጥ የሐዋርያት ስራ አይደለም። በእርግጥ መንፈስ ቅዱስ ሐዋርያትን ቢጠቀሙ የመንፈስ ቅዱስ ስራ ተብሎ ቢሰየም ኖሮ የበለጠ መልእክቱን ያሳይ ነበር ማለት ነው። ነገር ግን አባቶቻችን የሐዋርያት ስራ መጽሐፍ ብሎ ሰይመውታል። በእርግጥ መንፈስ ቅዱስም ሐዋርያትን በመጠቀም በወንጌላት በኢየሱስ ክርስቶስ የተጀመረው ስራ የቀጠለበት ነው። ስለዚህ ይህንን መጽሐፍ ነው ዛሬ የምንመለከተው። በተለይ ምዕራፍ አንድን እንመለከታለን። የመጽሐፉ ጸሐፊ ሉቃስ ነው። ሉቃስ ይህን መጽሐፍ ብቻ አይደለም የጻፈው፣ የሉቃስ ወንጌልንም የጻፈ ወንጌላዊ ነው። ሉቃስ መጽሐፉን የጻፈው ተውፍሎስ ስለተባለ ሰው እንደሆነ በሁለቱም መግቢያዎች ላይ እናገኛለን። ተውፍሎስ ማለት እግዚአብሔርን የሚወድ ሰው የሚል ስያሜ ያለው ስም ያለው ትርጉም ያለው ስም ያለው ሰው ነው። ተውፍሎስ ከሮማውያን ባለስልጣናት መካከል የጌታ የኢየሱስ ክርስቶስን ስራ የጌታ የኢየሱስ ክርስቶስን ማንነት ሰምቶ ያመነና የተቀበለ ሰው ነው። ወንጌላዊው ሉቃስም ይህንን እምነቱን ለማጠናከር የጻፈለት መጽሐፍ እንደሆነ እንመለከታለን። እንግዲህ ይሄ 1/3ኛውን የአዲስ ኪዳንን ቮሊዩም ወይንም መጠን የሚይዝ ሁለት መጽሐፍቶች ለአንድን ሰው ለማገልገል የተጻፈ ነው። በእርግጥ ከዛም በኋላ ብዙዎቻችን መገልገል ብንችልም ሉቃስ ዓላማ አድርጎ የጻፈው አንድን ሰው ለማገልገል ነው። ስለዚህ አገልግሎትን የምንመለከትበትንም መንገድ የሚቀይር ማለት ነው። አንድ ሰውን ለማገልገል ይሄ ሁሉ ትኩረት የሚሰጥ ከሆነ አገልግሎት የሚለካው በምናገለግላቸው ሰዎች ቁጥር ወይንም ብዛት ሳይሆን በምንሰጠው እውነተኛ መልእክት ነው። ስለዚህ እንመለከታለን። ሉቃስ እንግዲህ የሐዋርያትን ስራ በመከታተል እስከ መጨረሻው ድረስ የጻፈ ሰው ነው። ስለዚህ ከምዕራፍ አንድ ሉቃስ ይህንን መልእክት ሲጀምር የምንመለከተው ወይም ምዕራፍ አንድን አንድ ርዕስ ሰተን ነው። ርዕሱም ደቀ መዛሙርትን ወይም ሐዋርያትን ምን አጀገናቸው የሚል ርዕስ ሰተን ነው የምንከታተለው። ምን አጀገናቸው? እነዚህን በጌታ ኢየሱስ ክርስቶስ ጋር አብረው በነበሩበት ጊዜ የሌለ ኃይል ጉልበት ከየት መጣ? ኢየሱስ ክርስቶስ በእምነታቸው የወቀሳቸው በተለያየ ጊዜ ደግሞ ሲያስተምራቸው መልእክት ለመቀበል እንኳን ይቸገሩ የነበሩ በመጨረሻ ጌታ ኢየሱስ ክርስቶስ በተያዘበት ጊዜ ትተውት የሸሹ ፈሪ የነበሩ ደቀ መዛሙርቶች ነበሩ የሐዋርያቶቹ። አሁን ምንድን ነው ያጀገናቸው? ከምዕራፍ አንድ ሐዋርያ ስራ ጀምሮ እስከ መጨረሻ ስንመለከት ፍጹም የተለዩ ሰዎች ሆነው እናገኛቸዋለን እነዚህ ሰዎች። ስለዚህ ምንድን ነው ያጀገናቸው ብለን የሐዋርያት ስራን ምዕራፍ አንድን ስንመረምር 4 የሆኑ መሰረታዊ ለነዚህ ጀግንነት ምክንያት የሆኑ ነገሮችን እንመለከታለን። ከምዕራፍ አንድ ከመጀመሪያው ጀምሮ ስንመለከት የመጀመሪያው ያጀገናቸው ነገር ሞትን ድል አድርጎ የተነሳ ሕያው ጌታ ቃሉ እንደዚህ ይላል። ከአንድ ጀምሮ አነባለሁ። ቴዎፍሎስ ወይ ኢየሱስ ክርስቶስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርግ የነበረውና ያስተምረው የነበረው ስለጀመረው ሁሉ በመጀመሪያ ነገር ጻፍኩ። ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግስትም ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ይሄ ነው አንዱ። ጌታ ኢየሱስ ክርስቶስ ከዚህ በፊት እንደሚሞት እንደሚነሳ በትክክል አስተምሯቸዋል። እነሱ ግን ሊገባቸው አልቻለም። አሁን በመካከላቸው ያለው ጌታ ደግሞ ትእዛዝ እየሰጣቸው ያለው ጌታ ደግሞ ፊት ለፊት ቆሞ እያስተማራቸው ያለው ጌታ ደግሞ ለ3 ዓመታት አብሮት ቆይቶ ያልተረዱትን ያህል በእነዚህ 40 ቀናት በሕማማቱ 40 ቀናት እየተመላለሰ ስለ እግዚአብሔር መንግስት በሚያስተምራቸው ጊዜ እፊታቸው ቆሞ የሚያዩት ጌታ የትናንቱ አይነት ደካማ ጌታ አይደለም። አሁን እያዩት ያሉት ሞትን ድል አድርጎ ተነስተው የፈሩትን ሞት የፈሩትን ሰዎች ሁሉ ድል አድርጎ ተነስተው የትንሣኤው ጌታ ከፊት ለፊታቸው ቆሞ እያዩት ስለነበረ ሞት ለነሱ ከዚህ በኋላ ምንም
እንዳይደለ ቆጥረውታል። ከዚህም የተነሳ ጌታቸው ሞትን ድል አድርጎ የተነሳ መሆኑን መረዳታቸው እነሱን ምን አድርጓቸዋል? ጠንካራ አድርጓቸዋል። ወገኖቼ ቤተ ክርስቲያንን ኢየሱስ ክርስቶስ እንዲህ አላት፣ እኔ ቤተ ክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏትም። መከራ ለሞት የሚያደርስ እንኳን ቢመጣ አይችሏትም ብሎ ሲናገር ነው የምንመለከተው። ይሄ ማለት ምን ማለት ነው? ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳ ጌታ ስለሆነ ያ የኢየሱስ ክርስቶስ የሞት ድል ሕይወት በቤተ ክርስቲያን ውስጥ በምእመናን ውስጥ ስለሚገለጥ ምንም አይነት መከራ ቢደርስባት ቤተ ክርስቲያን ልትጠፋ ልትፈርስ የማትችል መሆኗን ነው የተናገራት እንጂ በቤተ ክርስቲያን ላይ በምእመናኖች ላይ መከራ እንደማይደርስ ዋስትና አልሰጠም ወይም አልከተባቸው። በመከራ ውስጥ ለማለፍ የሚያስችል አቅምና ኃይል ጉልበት የሚመጣው በመጀመሪያ ደረጃ የምናመልከው የምናገለግለው ጌታ ሞትን ከሁሉ የመከራ ሁሉ የበላይና የመጨረሻ ድምዳሜ የሆነውን ሞትን ድል አድርጎ የተነሳ ጌታ መሆኑን ስንረዳ የዛን ጊዜ አቅማችንና ኃይላችን ፈጽሞ ያለው ሁኔታ ችግር በላይ መሆኑን እንረዳለን። ስለዚህ ሐዋርያቱን አንዱ ያጀገናቸው የላካቸው ጌታ፣ በፊታቸው ቆሞ የሚያገለግለው ጌታ፣ ትእዛዝ የሰጣቸው ጌታ፣ ስለ መንግስቱ የሚናገራቸው ጌታ ሞትን ድል አድርጎ የተነሳ መሆኑን መረዳታቸው እንደሆነ በቁጥር 4 ላይ እንመለከታለን። ሌላው ጌታ ኢየሱስ ክርስቶስ ለደቀ መዛሙርቶቹ እንዲያጀግናቸው የሰጠው ሌላ ደግሞ ጉልበትና ኃይል የሆናቸው ቁጥር 5 ላይ የምንመለከተው የመንፈስ ቅዱስ ተስፋ ነው። እንዲህ ነው ያላቸው፣ ከኔ የሰማችሁትን አብም የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው ይላል። ሞትን ድል አድርጎ መነሳቱ ብቻ አይደለም ለእነሱ ጉልበት የሰጠው። ሁለተኛው ነገር የመንፈስ ቅዱስ ተስፋ በእነዚህ ሐዋርያቱ ላይ እዚህ ስፍራ ላይ ምዕራፍ 1 ቁጥር ላይ የሰጠው ተስፋ በምዕራፍ 2 ላይ ሲፈጸም ለአገልግሎትና ለመንፈሳዊ ሕይወት ብቁ የሚያደርጋቸውን ኃይል መንፈስ ቅዱስን ከመቀበላቸውና ያ ተስፋ በሕይወታቸው ከመፈጸሙ የተነሳ የጀገኑ ሐዋርያት መሆን ችለዋል። ቀደም ሲል የሌለ ድፍረት፣ ቀደም ሲል የሌለ እምነት በሕይወታቸው በመምጣቱ ለሞት እንኳን ሳይሳሱ ሁሉም ሕይወታቸውን በሰው እጅ እስከሚጠፋ ድረስ ፈጽመው ወደፊት ሲጓዙ የነበሩት ከዚህ ኃይል የተነሳ ነው። መንፈስ ቅዱስን ተስፋ የሰጠው ለኢየሱስ ክርስቶስ ምስክር እንዲሆኑ ነው። ይህ ምስክር እንዲሆኑ ደግሞ ያስቻላቸው የመንፈስ ቅዱስ ተስፋ ነው። ያ ተስፋ በሕይወታቸው መፈጸሙ ነው። እነዛን ደካማ የሆኑ ሰዎችን እነዛ አባቴ ትሙት እናቴ ትሙት ፈጽሞ ይህንን ሰውዬ አላውቀውም የሚያስብል አይነት ቋንቋ ተጠቅመው ኢየሱስ ክርስቶስን የካዱ ሰዎች በሺዎች በሚቆጠሩ ሰዎች ፊት ቆመው እነሱኑ መልሰው ትናንትና እናንተ የሰቀላችሁትን እግዚአብሔር ከሙታን አስነስተው ከፍ አደረገው ብሎ መመስከር ያስቻላቸው ይኸው የመንፈስ ቅዱስ ተስፋ በእነሱ ሕይወት ውስጥ መፈጸሙ ነው። ለምንድን ነው መንፈስ ቅዱስን የምንፈልገው? እግዚአብሔር ለምንድን ነው ለቤተ ክርስቲያን መንፈስ ቅዱስን የሰጣት? ለክርስቶስ ኢየሱስ ምስክር እንድትሆን ነው። ምስክር የሚለው ቃል በግሪኩ በደንብ በሚተረጎምበት ሰዓት ላይ መናገር ማለት አይደለም። ምስክር መሆን ማለት መስዋዕት መሆን ማለት ነው። ለእኔ መስዋዕት ትሆናላችሁ፣ ሕይወታችሁን ለእኔ አሳልፋችሁ ትሰጣላችሁ። በደረሳችሁበት ስፍራ እኔ በአካል አለመገኘተ በእናንተ አካል እኔ እንዲገለጥ እኔን ትወክላላችሁ ያላቸው በሕይወታቸው የተፈጸመው ከመንፈስ ቅዱስ ሙላት የተነሳ ነው። እነዚህ ሁለት ነገሮች በጣም ልናስተውል ይገባል። ኢየሱስ ክርስቶስ ከሞት የተነሳ ሞትን ድል ያደረገ ሕያው ነው። ይህንን ማወቅ አጀግኗቸዋል። ሁለተኛው ኢየሱስ ክርስቶስ የመንፈስ ቅዱስ ተስፋ ሰጥቷቸዋል። ከጥቂት ቀናቶች በኋላ መንፈስ ቅዱስን ትቀበላላችሁ፣ እኔ እሄዳለሁ፣ እኔን የሚተካ ነው የሚለው። እንደውም ከኔ የተሻለ በእያንዳንዳችሁ ውስጥ የሚሆን ኢየሱስ ክርስቶስ እኮ በቤቱ ሲያድር ከሐዋርያቶቹ ጋር በየቤታቸው አይደለም የሚያድረው። መንፈስ ቅዱስ ግን በውስጣቸው ስለሚገባ ከነሱ ጋር ስለሚሆን አብረዋቸው ስለሚሆን ኢየሱስ ክርስቶስ ከነበረበት ዘመን በተሻለ ሁኔታ እያንዳንዱ ደቀ መዝሙር ከመንፈስ ቅዱስ ጋር ግንኙነቱ ፈጽሞ ሊለያይ በጊዜ በቦታ
በሁኔታ ሊለያይ በማይችልበት ሁኔታ መንፈስ ቅዱስ አብሯቸው በመሆን ስለሚያጽናናቸው አብሯቸው ስለሚሆን በአገልግሎታቸው ኃይልን ስለሚሰጣቸው ኃይል ማለት የማድረግ ብቃት ማለት ነው። ተልእኮን የመወጣት ፍጹም ብቃት ማለት ነው። ስለዚህ የተሰጣቸውን ተልእኮ በፍጹምነት መወጣት እንዲችሉ የሰጣቸው የመንፈስ ቅዱስ ተስፋ በእነሱ ሕይወት መፈጸሙ ደቀ መዛሙርቶችን ደካማ የነበሩትን አጀግኗቸዋል፣ ጀግና አድርጓቸዋል። መንፈስ ቅዱስን የተቀበልን ነን እያልን በእኛ ውስጥ የእግዚአብሔር መንፈስ አለ እያልን ለወንጌል የምንደክም የምንፈራ ለእግዚአብሔር ለሆነ ነገር ለአገልግሎት የምንደክም ከሆነ ራሳችንን መመርመር መቻል አለብን። ሌላው ድል ያደረጋቸው ደግሞ ያጀገናቸው ደግሞ አንድ ሶስተኛ ሐሳብ እነግራቸዋለሁ። እሱም ቁጥር 6 ላይ ያለ ነው። እንዲህ ይላል ቁጥር 6 ላይ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። ይሄ ቃል ቀጥለን እስከ መጨረሻው ድረስ አላንብብላችሁ። እርሱም አብ በገዛ ስልጣኑ ያደርገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም ይላቸዋል። እዚህ ጋር ሌላ ጥያቄ ነው የምንመለከተው። መቼ ነው መንግስትን የምትመልሰው? ምን ማለት መሰላቸው? አሁን እነዚህ ሰዎች ትናንት የተሰበከው ወንጌል ገብቷቸዋል። ብዙ ሰዎች ይህንን ክፍል ለእስራኤል መንግስትን መቼ ነው የምትመልሰው የሚለውን ክፍል ምን ብለው ነው የሚተረጉሙት? እስራኤል አሁንም ስጋዊ ጥያቄ እየጠየቁ ነው እነዚህ ሰዎች። አይደለም፣ እዚህ ስፍራ ላይ ለእስራኤል መንግስትን መቼ ነው የምትመልሰው? የመምጫህ ጊዜ መቼ ነው ማለት ነው። ዳግም መንግስትን መጥተህ የምትመሰርተው መቼ ነው? የሁለተኛ መምጣት ዳግም መምጣት ጊዜ መቼ ነው ብለው ነው ኢየሱስ ክርስቶስን እየጠየቁ ያሉት። ገብቷቸዋል። አሁን ከዚህ በፊት ተመልሶ እንደሚመጣ ከሙታን እንደሚነሳ ተናግሯቸው የነበረው ትምህርት የገባቸው አሁን ነው። ስለዚህ ጠየቁት፣ መቼ ነው? ጓግቷል ዳግመኛ መምጣቱ። በዚህ ጊዜ ነው ጌታ ኢየሱስ ክርስቶስ ይህንን አብ በገዛ ዘመኑ ያደረገውን ዘንድ ታውቁ ዘንድ ለእናንተ አልተሰጠም። እንደውም በሌላ ስፍራ በወንጌላት የሚመለስበትን ቀኒቱንና ሰዓቱን እንኳን ልጁ እንኳን አያውቅም ነው የሚለው፣ አያውቅም ነው የሚለው። ስለዚህ የመመለስ ተስፋ ዳግም የመምጣቱ ተስፋ ለነሱ እንዲጀግኑ ምክንያት የሆናቸው ናቸው። መቼ ነው የምንመጣው? እንዳልከን እናደርጋለን፣ ወንጌልን እንሰብካለን፣ ራሳችንን አሳልፈን እንሰጣለን። ነገር ግን መቼ ነው ተመልሰህ መጥተህ የእስራኤልን መንግስት የተሰጠውን ተስፋ የምትመልሰው ወይንም ዳግም መጥተህ በምድር ላይ መንግስትን የምትመሰርተው መቼ ነው ብሎ ሲጠይቁት ነው የምንመለከተው። ቀኑንና ሰዓቱን ታውቁ ዘንድ ለእናንተ አልተሰጠም። በሌላ ስፍራ የሁለተኛ ወይንም ዳግም የመምጣቱ ተስፋ ወይንም ዳግም የመምጣቱን ነገር ልጁ እንኳን እንደማያውቅ ይሄ በእግዚአብሔር አብ ዘንድ የተሰወረ እንደሆነ እነሱ ግን ያንን ቀን አለማወቃቸው ለወንጌል እንዲተጉ ነገ ሊሆን ይችላል፣ ተነገ ወዲያ ሊሆን ይችላል፣ ዛሬ ሊሆን ይችላል። የተሰጠኝን ስራ ቀንን ማወቅ ያዘናጋል። ላለመዘናጋት እግዚአብሔር ይህንን ለማንም ሊገልጥ አልፈለግም። ዛሬም ቢሆን ጌታ ኢየሱስ ክርስቶስ ነገ ይመጣል፣ ተነገ ወዲያ ይመጣል። ሰዓቲቱንና ቀኒቱን አናውቅም። አሁን ሊመጣ ይችላል። አሁን ይህንን ስብከት እየሰበኩ ያለው ነገር ግን እያንዳንዳችን ይህንን የተሰጠን ስራ በስንፍና ሳንፈጽም እንዳይመጣ በየደቂቃውና በየሰዓቱ የኢየሱስ ክርስቶስ የመምጣቱና ዳግም ተመልሶ የመንግስትን የመመስረቱ ሰዓትና ቀናት አለማወቃችን ለጥቅማችን ነው። ተክተን እንድናገለግል ያደርገናል። ስለዚህ ለእነሱም ተክታችሁ አገልግሉ አላቸው። እንደውም ተው፣ ይህን ጉዳይ ተው። እናንተ መንፈስ ቅዱስን በተቀበላችሁ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማርያና በምድር ዳርቻ ምስክሮቼ ትሆናላችሁ። ዳስ ዩር ቢዝነስ። ቃኑን ማወቅ የአብ ጉዳይ ነው። ነገር ግን መምጣት እርግጠኛ ነው፣ ጥርጣሬ የለውም። መጥቼ መንግስትን ይመሰርታለሁ። እስከዛ ድረስ ግን የተሰጣችሁን ስራ እናንተ በምድር ዙሪያ ላይ መፈጸም አለባችሁ። ስለዚህ ትኩረታችሁ በአገልግሎቱ ላይ ነው። የጌታን የኢየሱስ ክርስቶስን መምጣት ስንጠባበቅ ሁልጊዜም የመምጣቱን ተስፋ ስንጠባበቅ ስራ ላይ መሆን አለመሆናችንን በሚገባ ማወቅ መቻል አለብን፣ መረዳት መቻል አለብን። ስለዚህ ይህ የመምጣቱ ተስፋ እነሱን እንዲጀግኑ ነው ያደረጋቸው፣ እንዲበረቱ ነው ያደረጋቸው። በየቀኑ የተሰጣቸውን ስራ እንዲያስቡ ነው ያደረጋቸው። ምክንያቱም ኢየሱስ ክርስቶስ በራሳቸው በእነሱ ዘመን እንደሚመጣ ያስቡ ስለነበር በሚመጣበት ጊዜ የተሰጣቸውን ተስፋ ፈጽሞ ከኢየሱስ ክርስቶስ ክብርንና ከኢየሱስ ክርስቶስ ሽልማትን ለመቀበል ሌት ተቀን እንዲተጉ ነው ያደረጋቸው። ስለዚህ የመምጣቱ ተስፋ ተጠባበቁ። ቀኑንና ሰዓቱን እናንተ ታውቁ ዘንድ እናንተ የተገባ አይደለም። ነገር ግን እርግጠኛ መሆን ያለባችሁ እኔ እመጣለሁ። እናንተም ግን የተሰጣችሁን ስራ በመንፈስ ቅዱስ ኃይል በምድር ዙሪያ ላይ ሁሉ በኢየሩሳሌም፣ በይሁዳ፣ በሰማርያ፣
በምድር ዳርቻ ሁሉ ምስክሮቼ ትሆናላችሁ፣ ይህንን አገልግሎት ትፈጽማላችሁ። ዛሬም ያለን ክርስቲያኖች ኢየሱስ ክርስቶስ በእኛ ዘመን ዛሬ፣ ነገ፣ ተነገ ወዲያ፣ አሁን እንደሚመጣ በማመን ስራችንን በተገቢው መንገድ ልክ እንደ ሐዋርያቱ በመጀገን በመንፈስ ቅዱስ በመሞላት የወንጌልን ስራ ማከናወን መቻል አለበት። ቤተ ክርስቲያን ይህንን ማከናወን መቻል አለባት። ይህ የመንፈስ ቅዱስ ተስፋ ብቻ ሳይሆን የኢየሱስ ክርስቶስ የመምጣቱ ተስፋ ደግሞ ያጀገናቸው ታላቅና ያጀገናቸው አንዱ ምክንያት እንደሆነ እንመለከታለን። አራተኛው ያጀገናቸውን ምክንያት ስንመለከት ቁጥር 14 ላይ ይህንን እንመለከታለን። ቁጥር 14ን ተመልከቱ። ሐዋርያት ሥራ ምዕራፍ ቁጥር 14 እንዲህ ይላል ቃሉ። ይህንን ሁሉ ካደረጉ በኋላ ከዚህም ሁሉ ከሴቶችና ከኢየሱስ እናት ጋር ከማርያምም ከወንድሞቹም ጋር በአንድ ልብ ሆኖ ለጸሎት ይተጉ ነበር። ሌላው የመጀገናቸው ምስጢር ጸሎት ነው። አንድ ላይ ይጸልዩ ነበር። እነዚህ ሐዋርያት ከዚህ በፊት ኢየሱስ ክርስቶስ ወጥቶ በበረሃ በተራራ ላይ በሚጸልይበት ሰዓት ላይ እነሱ መጸለይ አቅተዋቸው ተኝተው እንደነበር ወንጌላት ይናገራሉ። እዚህ ስፍራ ላይ ግን እነዚህ 120 ከጌታ ከኢየሱስ ክርስቶስ እናት ጋር ሆኖ ኢየሱስ ክርስቶስ ከትንሣኤ በኋላ 40 ቀንና 40 ሌሊት ከእነሱ ጋር አሳልፎ ለመምጣት ተስፋ ሰጥቷቸው እሱ ሲሄድ እንደሚመጣ እርግጠኞች የሆኑት ለአገልግሎታቸው መንፈስ ቅዱስ እስከሚመጣ ድረስ ሌት ተቀን መንፈስ ቅዱስን ሳይሞሉ ኃይልን ሳይቀበሉ ግን አንድ ላይ ሆነው መጸለይ ችሏል። ይሄ ኮሚትመንታቸውን ነው የሚያሳየው። ከዚህ በፊት መጸለይ ካልቻሉበት ጊዜ አሁን በእነሱ ህይወት ውስጥ ስለ ኢየሱስ ክርስቶስ ከሰሙትና ካዩት ነገር ውጭ የሆነ ነገር የለም። ያው እነዛው ሐዋርያት ናቸው። ቅዱስ መንፈስን ተቀብሎ ኃይልን አልተቀበሉ፣ አልተሞሉ። ግን ምን ያደርጉ ነበር ይላል? ይጸልዩ ነበር። ሁሉም ተሰብስበው ይጸልዩ ነበር። ያ ጸሎት ደግሞ እንዲጀግኑ ኃይልን ሰጥቷቸዋል። እየጸለዩ ባሉበት ሰዓት ላይ ነው ምዕራፍ 2 ላይ ደግሞ መንፈስ ቅዱስ ድንገት በእነሱ ላይ የመጣው። ልክ የጌታ የኢየሱስ ክርስቶስ መምጣት ድንገት ቀንቱና ሰዓትቱ ሳትታወቅ ልክ መንፈስ ቅዱስ ድንገት በእነሱ ላይ እንደመጣ መምጫም እንደዛ እንደሚሆን ማሰብ መቻል አለብን። ስለዚህ ይጸልዩ ነበር። ጸሎት ሰይጣንን የምንዋጋበትም የምንከላከልበትም ኃይል ነው። ጸሎት ለአገልግሎታችን ኢነርጂ ነው፣ ኃይል ነው፣ ጉልበት ነው። እነዚህ ገብቷቸዋል። ሐዋርያቱ አንድ ላይ ተሰብስበው ያም በአንድ ልብ ይጸልዩ ነበር። አገልግሎት የጋራ አገልግሎትን መንፈሳዊ አገልግሎት የጋራ አገልግሎት የሚያገለግሉ ሰዎች ደግሞ ይበልጥ ውጤታማ የሚሆኑት በጋራ መሰብሰባቸው ሳይሆን ልባቸው አንድ መሆኑ ነው። በአንድ ልብ ነበር ሐዋርያቱ ተሰብስበው ይጸልዩ ነበር። በአንድ ልብ ሆነው ይጸልዩ ነበረ። ያ የሚጸልዩት ጸሎት ደግሞ ሊያጀግናቸው፣ ህይወታቸውን ሊለውጥ፣ የእነሱ ማንነት ፈጽሞ ሊታወቅ በማይችል ሁኔታ ተለውጦ እንዲገኝ አድርጓቸዋል፣ አስችሏቸዋል። ጸሎት ብቻ አይደለም ይጸልዩ የነበሩት። በሚጸልዩበት ጊዜ ደግሞ ምሪትን ከእግዚአብሔር ቃል ሲያገኙ ነው የምንመለከተው። ምሪትን ከእግዚአብሔር ቃል ሲያገኙ በእግዚአብሔር ቃል መመራት ሲጀምሩ ነው የምንመለከተው። 5ኛው 15ና 14 ላይ እንዲህ ይላል። በዚህም ወራት ጴጥሮስ 120 በሚሆኑት ያህል በሰዎች ማህበር አብረው በነበሩ በወንድሞች መካከል ተነስቶ አለ፣ ወንድሞች ሆይ ኢየሱስን ሊይዙት መሪ ስለሆነው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው መጽሐፍ ቃል ይፈጸም ዘንድ ይህ ይገባ ነበር፣ ከእኛም ጋር ተቆጥሮ ነበረና ለዚህም አገልግሎት ታድሎ ነበረና ይህም ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ። በኢየሩሳሌምም ለሚኖሩት ሁሉ የታወቀ ስለዚህ ያ መሬት በቋንቋቸው አከልዳማ ተብሎ ተጠራ፣ እርሱም የደም መሬት ተባለ ማለት ነው። በመጽሐፍ መኖሪያው ምድረ በዳ ትሁን የሚያድርባትም አይኑር፣ ደግሞም በሹመቱን ሌላ ሰው ይውሰደው ተብሎ ተጽፏልና። ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስከገባበት ቀን ድረስ ጌታ ኢየሱስ ክርስቶስን በእኛ መካከል በገባበትና በወጣበት ዘመን ሁሉ
ከኛ ጋር አብረው ከነበሩት ሰዎች ከነዚህ አንዱን ከኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። ኢዮስያስም የሚሉትን ባሪያና የተባለውን ዮሐንስንና ማቲያስን ሁለቱን አቆሙ። ሲጸልዩም በጣም መሰረታዊ ነገር ነው ይሄ። ሲጸልዩም የሁሉን ልብ የሚታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚች አገልግሎትና ሐዋርያ ስፍራ ሐዋርያነትን እንዲቀበል የመረጥከው ከነዚህ ከሁለቱ አንዱን ሹመው አሉ። በጣም የሚገርም ነገር ነው። ከዚህ በፊት ጌታ ኢየሱስ ክርስቶስ በእያንዳንዱ በሚያስተምራቸው ርዕሶች ላይ ከብሉይ ኪዳን መጽሐፍትን እየጠቀሰ ያስተምራቸው ነበር። ያለ ማስረጃ ኢየሱስ ክርስቶስ ያስተማረው ትምህርት ፈጽሞ የለም። የኢየሱስ ክርስቶስ ትምህርት፣ የኢየሱስ ክርስቶስ ስብከት፣ የኢየሱስ ክርስቶስ አገልግሎት በብሉይ ኪዳን መጽሐፍት የተደገፈ የተመሰረተ ከመጽሐፍት እየጠቀሰ በፈተናው ሰዓት እንኳን ሳይቀር ተብሎ ተጽፏል እያለ እየተናገረ ያገለግል እንደነበረ የገባቸው ኢየሱስ ክርስቶስ ከተለያቸው በኋላ በቀጥታ የኢየሱስ የአገልግሎት ስልትን ተከትሎ ነው ማገልገል የጀመሩት። ይቅርታ። ስለዚህ በጸሎት ላይ በነበሩበት ሰዓት ላይ ከመካከላቸው የነሱ መሪ የሚመስል ቀደም ሲልም ይህንን ሚና ይጫወት የነበረው ጴጥሮስ ብድግ ብሎ ከብሉይ ኪዳን መጽሐፍት ስለ ኢየሱስ ክርስቶስ ሞት አስቀድሞ የተተነበየ እንደሆነ ኢየሱስ ክርስቶስን ይሁዳ ይከዳውና ይሸጠው ዘንድ አስቀድሞ የተተነበየ እንደሆነ እንዲሁም ደግሞ የይሁዳን ቦታ ሌላ ሐዋርያ ወይንም ሌላ ሰው ሹመቱን ይውሰድ ተብሎ የተጻፈና የተተነበየ እንደሆነ በመጽሐፍ በማስረገጥ ይህ በሕይወታችንና አሁን በአገልግሎታችን ተግባራዊ መሆን አለበት ብሎ ሲያስረዳቸው በእግዚአብሔር ቃል ሲመሩ የምንመለከተው ያ አንዱ ታላቅ ያደረጋቸው አንዱ ጠንካራ ያደረጋቸው በእያንዳንዳቸው የአገልግሎትና የሕይወት እንቅስቃሴ ላይ የቃሉ ምሪት ወይም በቃሉ መመራታቸው ጀግና ያደረጋቸው እንደሆነ እንመለከታለን። ከዛም በኋላ ምንድን ነው ያደረጉት? አንዳንድ ጊዜ እዚህ ቦታ ላይ ዕጣ መጣላቸውን ሰዎች ስጋቢ የሆነ ወይንም ሰብአዊ የሆነ ውሳኔ የወሰኑ አድርጎ ሲናገሩ ይሰማሉ። በፍጹም ትክክል አይደለም። እነዚህ ሰዎች የእግዚአብሔርን ምሪት እንደፈለጉና እግዚአብሔር ደግሞ ካቀረቡት ሰዎች መካከል አንዱን እሱ እንዲሾም ሲጸልዩ ነው የምንመለከተው። ስለዚህ ያ በእነሱ ላይ በዕጣ ሐዋርያነትን የወሰደው ሰው በዕጣ የወሰኑት እነሱ ሳይሆኑ እግዚአብሔር ስለሆነ ልክ ኢየሱስ ክርስቶስ እነሱን በመረጠበት ስልጣን በተተወ ቦታ ላይ እንደገባና ስልጣኑ እኩል እንደሆነ እግዚአብሔር የሾመው እንደሆነ ልክ እንደነሱ። ምክንያቱም ጌታ ኢየሱስ ክርስቶስ እኮ እነሱን ከመሾሙ በፊት አንድ ሌሊት ሙሉ ሲጸልይ ነበር። 12ቱንም ከእግዚአብሔር ዘንድ ነው የተቀበለው እሱ በጸሎት። እነሱ ደግሞ በዚህ ስፍራ ላይ እግዚአብሔር እንዲሾም ነው ያቀረቡት ሁለቱንም። ስለዚህ ለነሱ መለያ እንዲሆን ደግሞ በሁለቱ ላይ ይጣጣሉ። ማቲያስ የይሁዳን ቦታ ወሰደ። ይሄንንም ሲያደርጉ በእግዚአብሔር ቃል ላይ ተመስርተው በጸሎት ነው። ጌታ ሆይ የሰውን ልብ የሚታውቅ አንተ ነህ። እነዚህ በፊት የቆሙት ከኛ ጋር የነበሩ ሰዎች ናቸው። ገና ከመጀመሪያው ጀምሮ ኢየሱስ ክርስቶስ በሚያገለግልበት ስፍራ ላይ አልጠፉ። ለምን ኢየሱስ እኔን ሐዋርያ አድርጎ አልሾመኝም ብሎ ፈጽሞ እነዚህ ሰዎች አላጉረመረሙ። ይገርማል። ኢየሱስ ክርስቶስ ከሞተ በኋላም አብሯቸው ነው የነበሩት፣ ያለ ሹመት፣ ያለ ስም፣ ያለ ስያሜ። ነገር ግን አብሯቸው የነበሩ ሰዎች ናቸው። ቅሬታ አልነበረባቸው። አሁን ግን ጊዜው ደረሰ። ከነዚህ ሰዎች መካከል አንድ ሰው የሚፈለግበት ሰዓት ጀመረ። የእግዚአብሔር ጊዜ ደረሰ። ስለዚህ ቆይታቸው አንድ መስፈርት ሆኖ እነዚህ ሰዎች በቆይታቸው እኩል ስለነበሩ በእግዚአብሔር ፊት አቀረቧቸው። ለመለየት ያስችላቸው ዘንድ ዕጣ ጣሉ። ለማቲያስ ዕጣ ወጣ። ማቲያስ የይሁዳን ቦታ ሲወስድና አብሯቸው ለወንጌል ሲሰለፍ የወንጌል መልእክተኛ ሲሆን የወንጌል መሪ ሲሆን እንመለከታለን። ስለዚህ እነዚህ ሐዋርያቱ አሁን ኢየሱስ ክርስቶስ ያደርግ እንደነበረው ኢየሱስ ድሮ በኢየሱስ በራሱ ይመሩ ነበር። በመካከላቸው እሱ ስለነበር አሁን የለም። በመካከላቸው የቀረው የእግዚአብሔር ቃል ነው። እሱ ደግሞ በእግዚአብሔር ቃል እየተመራ እነሱንም ይመራ ስለነበረ በቃሉ መመራት መጀመራቸው እነሱን ያጀገናቸው ነገር ነው። ስለዚህ እነዚህ ያጀገናቸው እነዚህ እውነታዎች ናቸው። ሐዋርያቱን እንደ ትናንትና እንዳይሆኑ ያደረጋቸው እንደተመለከትነው የመጀመሪያው የላካቸው ጌታ የትንሣኤ ጌታ ነው። ሞትን ድል ያደረገ ጌታ ነው። የሰው የመጨረሻ ጠላት አስፈሪ ነገር ሞት ነው።
ሞትን ድል ያደረገ ጌታ በመካከላቸው 40 ቀንና 40 ሌሊት ቁስሉን ያሳያቸው በመካከላቸው ተገኝተው እነሳለሁ እንዳለ ተነስተው እንደነገራቸው ተነስተው ልክ ከበፊት እንዳስተማራቸው ስለ አንድ ነገር ብቻ ስለ እግዚአብሔር መንግስት 40 ቀንና 40 ሌሊት ይገርማል። ያንን ተንትኖ የጻፈ ሰው የለም። ምናልባት እነሱ ስለ እግዚአብሔር መንግስት በጽሁፎቻቸውና በትምህርቶቻቸው በመልእክቶቻቸው የጻፉት ከክርስቶስ ኢየሱስ የተማሩት ይሆናል ብዬ አስባለሁ። 40 ቀንና 40 ሌሊት እየታያቸው አስተማራቸው። የላካቸው ጌታ ኢየሱስ የትንሣኤ ጌታ መሆኑን አለመካድ ነው ከዚህ በኋላ የሚቻላቸው። ምክንያቱም አይኖቻቸው አይተዋል። አይኖቻቸው ያላዩት በእነሱ ምስክርነት እንኳን የዳኑት ስሎች ስለ ክርስቶስ ኢየሱስ ትንሣኤ ስለ ኢየሱስ ጌትነት ሕይወታቸውን እና አንገታቸውን ሰጥተዋል። እነዚህማ አይኖቻቸው ያዩት ከቶ እንደምን ለዚህ ወንጌል ጀግና አይሆኑ? ከቶም እንደምን ራሳቸውን ለመስጠት አይነሱ? ምክንያቱም ጌታቸው ከተነሳ ነገ ቢሞቱ እንደሚነሱ እርግጠኞች ነበሩ። ስለዚህ ከዚህ የተነሳ የጀገኑ የበረቱ ሰዎች ሆነዋል። የኢየሱስ ክርስቶስ የትንሣኤው ጌታ መሆኑ። ሁለተኛ እንደተመለከትነው ያዘዛቸውና የላካቸው ጌታ ደግሞ የሰጣቸው የመንፈስ ቅዱስ ተስፋ በእነሱ ህይወት መፈጸሙ እነሱን ጀግና አድርጓቸዋል። የጀገኑ አድርጓቸዋል። ብርቱ አድርጓቸዋል። ኃያል አድርጓቸዋል። ስለዚህ ያ መንፈስ ቅዱስ በእነሱ ላይ በመጣ ጊዜ አላቸው ኃይልን ትቀበላላችሁ። እሱ ስልጣን ነው የሰጣቸው። ስልጣን የማድረግ መብት ነው። እንዲያገለግሉ ስልጣንን ከኢየሱስ ክርስቶስ ተቀብሏል። የማድረግ መብት ነው። በሰጣቸው በጌታ ስልጣን ነው የሚሄዱት። በሱ ስም ነው የሚሄዱት። በሱ ስልጣን ማለት ኢየሱስ ክርስቶስ እንደሄደ ነው፣ እንዳገለገለ ነው። ምክንያቱም መልእክተኛው የላኪውን ስልጣን ተቀብሎ ስለሚሄድ ከኢየሱስ ክርስቶስ ስልጣንን ተቀብሏል። ነገር ግን ይህንን የተቀበሉትን ስልጣን ተግባራዊ ለማድረግ ኃይል ያስፈልጋቸዋል። ኃይልን የሚሰጥ ደግሞ መንፈስ ቅዱስ ነው። ለወንጌል አገልግሎት ኃይልን የሚሰጥ፣ ለመስበክ ለማገልገል ኃይልን የሚሰጥ፣ ለወንጌል ለመሰዋት ለመሞት ለክርስቶስ ኢየሱስ ምስክር ለመሆን ኃይልን የሚሰጥ ሰው በብርታቱና በኃይሉ አይደለም የሚበረታው። ኃይል የሚሰጥ መንፈስ ቅዱስ ነው። ይህ ተስፋ በእነሱ ላይ በተፈጸመ ቅጽበት በኢየሩሳሌም እግዚአብሔር በንፋስና በጩኸት በጠራቸው ሰዎች መካከል ቆሞ ትናንትና አናውቀውም ያሉትን ጌታ ትናንትና ጥለውት የሸሹትን ጌታ በአደባባይ ቆሞ እንዲሰብኩ ያስችላቸው ያ የተቀበሉት የመንፈስ ቅዱስ ኃይል ነው። ትምህርቱ ቀድሞውንም እኮ ከክርስቶስ የተማሩት ነው። ግን የተለየ ያደረጋቸው የመንፈስ ቅዱስን ኃይል መቀበላቸው ነው። ወገኖቼ ያለ መንፈስ ቅዱስ ኃይል ያለ መንፈስ ቅዱስ እርዳታ የወንጌል ስራ መስራት አይቻልም። ሰው የእግዚአብሔርን ስራ ለመስራት እግዚአብሔርን ስለሚወድ ብቻ መነሳት ይችል ይሆናል። ያ መነሳሳት ግን ሊያሰራ የሚችለው የአቅሙንና የጉልበቱን የእውቀቱን የገንዘቡን ኃይል ያክል ነው። መለኮታዊ ነገርን ሊገልጥና ሰው ሊሰራ የማይችለውን ሊያሰራን የሚችለው ግን የእግዚአብሔር መንፈስ ነው። የመንፈስ ቅዱስ ኃይል ነው። ስለዚህ ስልጣንን ከክርስቶስ ኢየሱስ የተቀበልን እኛ ደግሞ የእግዚአብሔርን መንፈስ ዕለት በዕለት እየተቀበልን የወንጌልን ስራ መስራት እንድንችል መንፈስ ቅዱስን ሙላት የመንፈስ ቅዱስን ጥምቀት ቸል ማለት ፈጽሞ የለብንም። መንፈስ ቅዱስ የተሰጠን መንፈስ ቅዱስ ሲመጣ ስጦታዎችን ነው የሚሰጠው። ወደፊት እንመለከታለን። መንፈስ ቅዱስ ሲመጣ ኃይልን ነው የሚሰጠው። የተሰጡን ስጦታዎች ይህንን ወንጌልን ፕሮፓጌት ለማድረግ ወደፊት ይዘን እንድንሄድ እግዚአብሔር እንዲከብርና እንዲገለጥ እንጂ ለወንጌል ዋጋ መክፈል እስከ ሞት ድረስ እንድንሰጥ እንዲያስችለን እንጂ ህይወታችንን እንድናሻሽልበት አይደለም። ከኢየሱስ ክርስቶስ ፊት ለፊት የተማሩ ከእጁ ይህንን ተስፋ የተቀበሉ እያንዳንዳቸው በተለያየ ስፍራ ታሪካቸውን በታሪክ ውስጥ ስንመለከት መጽሐፍት ውስጥ በለቅሱ በሰዎች እጅ ነው የሞቱት። ኢየሱስ ክርስቶስ 1000 እጥፍ ትቀበላላችሁ ብሎ የሰጣቸው ተስፋ እንደተጠበቀ ሆነው ዋጋ የከፈሉት ለወንጌል እንደ ኢየሱስ ክርስቶስ ሞተው ነው። ሞትን ድል ያደረገው ጌታን ስለታመኑ፣ ትንሣኤን ተስፋ ስላደረጉ፣ ኢየሱስን ፊት ለፊት ትንሣኤ አግኝቶ ስላዩት አንገታቸውን ለወንጌል ለመስጠት ፈጽሞ ወደኋላ አላሉም። ብርቱና ኃያል የሆኑት ከዚህ ተስፋ ፍጻሜ የተነሳ ነው። ሌላው ብርቱና ኃያል ያደረጋቸው የኢየሱስ ክርስቶስ የመመለስ ተስፋ ነው። ተመልሶ እንደሚመጣ ነው የተናገራቸው። መቼ እንደሚመጣ አያውቁትም። ቀንቱንና ሰዓቱን አያውቁትም።
ግን ኢየሱስ ክርስቶስ ይመጣል ወገኖች። ኢየሱስ ክርስቶስ ይመጣል። መቼ? ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል። የተሰጡት የተስፋ ቃሎች የተፈጸሙት ቀድሞ በ70 ዓመተ ምህረት ነው፣ አብቅቷል። ከዛ ወዲህ ያለው ነገር ምንም ምልክት የምንጠብቅበት ጊዜ አይደለም። ኢየሱስ ክርስቶስ ዛሬ ሊመጣ ይችላል። የመቆየቱን ነገር ሊድኑ የሚገባቸውን ሰዎች እኛ እንድንደርስ ለእኛም የአገልግሎት እድል ልክ ለይሁዳ የተሰጠው እድሉን እንደጣለ ለአገልግሎት መመረጥ ማለት ትልቅ እድል ነው። እድሉን ነው የተወው ነው የሚለው በዚህ ስፍራ ላይ። ሐዋርያነት እድል ነው። ይሄንን ጥሎት ትቶት ሄዷል። ሹመቱን ጥሎት ትቶት ሄዷል። እግዚአብሔርን ማገልገል እድል ነው። ስለዚህ እድላችን እንዳያልቅ እግዚአብሔር ዛሬም እድልን ሰጥቶናል። በዚህ ኢየሱስ ክርስቶስ ሲመጣ ዋጋችንን የምንቀበለው በሰማይ ነው። አገልግሎትን በጣም ጣፋጭ የሚያደርገው ወገኖች እኔ ከህይወቴ የተረዳሁት ነገር ቢኖር ነገ ከኢየሱስ ክርስቶስ የምንቀበለውን ዋጋ ተስፋ አድርገን ስናገለግል ብቻ። ከዛ ውጪ ስለምናገለግለው አገልግሎት ከዚህ በአንድም ሆነ በሌላ መንገድ ዋጋን ለመቀበል የምናስብ ከሆነ 2 ቀን አናድርም፣ 2 ቀን አንራመድም፣ 2 እርምጃ አንራመድም። እውነተኛ አገልግሎት በምታገለግሉበት ጊዜ በዓለም ያሉት ለእናንተ የሚሰጧችሁ ስድብ፣ ዛቻ፣ ንቀትና ውርደት ነው። በወንጌል ምክንያት እነዛ ነገሮች ደግሞ ስንቀበል ደስ እንዲለን እንደሚገባ ጌታ ኢየሱስ ክርስቶስ ተናግረዋል። ምክንያቱም እውነተኛ አገልጋዮች ቀድሞውንም ቢሆን ሲሰደዱና ሲጠሉ ነው የኖሩት። ዛሬ በቤተ ክርስቲያን ውስጥ ወንጌል አገልግሎት የሚሉ ሰዎች አይወደዱም። ዛሬ ህዝቦች ይሄንን ስለ ወንጌልና ስለ እግዚአብሔር ቃል በትክክል በሚነገርበት ስፍራ ላይ አይደለም የሚገኙት። ስለ ግል ህይወታቸው፣ ስለ ኑሯቸው፣ ስለ ትምህርታቸው፣ ክርስትና ለአንዳንዶቹ ምትሃታዊ በሆነ መንገድ የዚህ ዓለም ኑሮ ማሳኪያ ተደርጎ በሚሰበክበትና ቁስለኛው ቁስሉን የሚያሳክክበት ቦታ ላይ ነው የሚገኘው። ለነገ ህይወት የማያበቃ ለወንጌል አንበሳና ጀግና አድርጎ የማያስወጣ አገልግሎት ከእግዚአብሔር ዘንድ አይደለም፣ ከመንፈስ ቅዱስ አይደለም። እውነተኛ መንፈስ ቅዱስ የተሞሉ ሰዎችን ወንጌል እንዲያገለግሉ ወንጌላዊ ነው የሚያደርጉት። ለወንጌል እንዲሞቱ፣ ለወንጌል እንዲኖሩ፣ ለወንጌል እንዲያገለግሉ፣ ባላቸው ነገር ሁሉ በወንጌል እንዲቆሙ ነው የሚያደርጉ። ምክንያቱም ጌታቸው ይመጣል፣ ሂሳብ ቆጥሮ የሚረከብ የሰጠንን ቆጥሮ የሚረከብ ታማኝ ባሪያዎች እንደተሾሙ ያ ሁለተኛው የተሰጠውን ስራ በአግባቡ ያልሰራው ባሪያ ውጪ እንደተጣለ እንደተዋረደ ከሚዋረደው ወገን እንዳንሆን የተሰጠንን አደራ በመቀበል ወንጌልን ወደፊት እንድናስከድ የኢየሱስ ክርስቶስ ነገ የመምጣቱ እምነት፣ ዛሬ የመምጣቱ እምነት፣ በሚቀጥለው ዓመት የመምጣቱ እምነት፣ ሁልጊዜም በፊታችን ባሉ ሰዓታት የመምጣቱ እምነት ዛሬ ያለንን ሰዓት በአግባቡ እንድንጠቀም ያስገድደናል። ለሐዋርያቱም ጀግና እንዲሆኑ ያደረጋቸው ይህ ጌታቸው ተመልሶ የሚመጣ እንደሄደ የማይቀር መሆኑን ነው። ሶስተኛውም ደግሞ ይሄ ነው። አራተኛው የጸሎት ኃይል ነው። ተሰብስበው ነው የጸለዩት። የጸሎት ኃይል ነው። አብሮ ይጸልዩ ነበር። ሁሉም በአንድ ላይ ተሰብስበው በሚጸልዩበት ሰዓት ላይ ነው ጉድለታቸውን እንዲሞሉ በይሁዳ ቦታ ላይ ማን መተካት እንዳለበት፣ እንዴት መተካት እንዳለበት እግዚአብሔር በጴጥሮስ በኩል የተናገረው በጸሎት ላይ ያሉን። ቤተክርስቲያን ራእይ የምትቀበለው በጸሎት ላይ ነው፣ ተንበርክካ ነው። አገልጋዮች ራእይ የሚቀበሉት ተንበርክከው ነው። ምን ማድረግ እንዳለባቸው ማድረግ ያለባቸው ግን በእግዚአብሔር ቃል ያለው ጠቅሶ ሲፈጽም ነው የምንመለከተው። ስለዚህ በጸሎት ይተጉ ነበረ፣ አብሮ ይጸልዩ ነበረ፣ አንድ ልብ ነበራቸው፣ በአንድ ልብ ያገለግሉ ነበር። በቤተ ክርስቲያን ውስጥ በህብረት በምናገለግልበት ጊዜ የእኛ ልብ ከሌሎቹ ከተከፈለ ወገኖቼ ለእኛም ሆነ ለሚያገለግሉት ወገኖች የሚበጅ አይደለም። በተለይ መሪዎች፣ በተለይ አገልግሎት በህብረት በምናገለግልበት ቦታ ላይ ልባችንን የሚከፍል ቅሬታ ከተፈጠረ ቶሎ ብለን ያንን መፍታት መቻል አለብን። ከሌሎች ጋር ያለንን ጉዳይ መፍታት መቻል አለብን። የአመለካከት ልዩነት ሊሆን ይችላል፣ የእምነት ልዩነት ሊሆን ይችላል። ምክንያቱም የልብ አንድነት ካልተፈጠረ በስተቀር በዛ ስፍራ ላይ እግዚአብሔር የሚያገለግልበትን ጌታ ኢየሱስ ክርስቶስ የሚያገለግልበትን መንፈስ ቅዱስ የሚያገለግልበትን እድል ነው የምናሳጣው። ስለዚህ የማንፈታ ከሆነ ግን የእግዚአብሔር አገልግሎት እንዳይበላሽ የራሳችንን መለየት መቻል አለብን። የምንለየው ለእግዚአብሔር ስራና ለህሊናችን ስንል ነው። ለምንድን ነው ሌሎቹ እንዳይሰሩ የምናደርገው? እኛስ ቢሆን ልባችን እንደዛ ሻክሮ ለምንድን ነው እዛ ቦታ ላይ የምንቀመጠው? ምድር ሰፊ ናት፣ አገልግሎት ሰፊ ነው።
ወጥተህ አገልግል። ከሌሎች ጋር አትሟገት። የሌሎችን አገልግሎትና መንፈስ አታድፍርት። ሐዋርያቱ በአንድ ልብ በሆኑበት ሰዓት ላይ ነው ይህ የጉድለት በተለይም 11ኛው ሐዋርያ መኖር የሚገባው ጉድለት እንዴት መሞላት እንዳለበት ከእግዚአብሔር ቃል በመጥቀስ ያንን ጉድለታቸውን ለመሞላት የሚያስችል መገለጥ የመጣላቸው። ኢየሱስ ክርስቶስ በመካከላቸው አልነበረም። አሁን በራሳቸው ስራ ጀምሩ። በራሳቸው ውሳኔ ወደሚወስኑበት ደረጃ ላይ ጀመሩ። ምክንያቱም because they are praying በጸሎት ውስጥ እግዚአብሔር ራእይ ሰጥቷቸዋል። በዛ ራእይ ምክንያት ይህንን ችግር ሲፈቱ ነው የምንመለከተው። ስለዚህ የጸሎት ህይወት ጀመሩ ብቻቸውን። በፊት ቅድም እንደነገርኳቸው በፊት ኢየሱስ ሲጸልይ እነሱ ይተኙ ነበር። የምትጸልዩበት ጊዜ ገና ይመጣል ብሏቸዋል። አሁን ጊዜው። ስለዚህ ሁሉም በአንድ ልብ ሆነው በዛ ስፍራ ላይ ሲጸልዩ በውስጣቸው በመካከላቸው ለካ የሐዋርያነትን አገልግሎት ማገልገል የሚችሉ የሚበቁ በርካታ ሰዎች በመካከላቸው ነበሩ። ኢየሱስ ክርስቶስ ማገልገል ከጀመረበት ጊዜ ጀምሮ ምክንያቱም ምስክር መሆን አለባቸው። ከመጀመሪያ ጀምሮ እስከ መጨረሻ ላለው እስከ እርገቱ ድረስ ምስክር መሆን ስለነበረባቸው በዛ ስፍራ ላይ ነው ያዩት። ስለዚህ በጸሎት መትጋታቸው የሚያጀግናቸው አንዱ ፒለር ወይንም አንዱ መሰሶ እንደሆነ እንመለከታለን። እንደነገርኳችሁ አምስተኛው በእግዚአብሔር ቃል መመራታቸው። በክርስትና ህይወት ውስጥ መንፈሳዊ እድገትና ብስለት ማለት አንድ ሰው ስለ እግዚአብሔር ቃል ምን ይላል ብሎ በራሱ ምላሽ እግዚአብሔር የሚፈልገውን ምላሽ መስጠት መቻል ደረጃ ላይ ሲደርስ። እደግማለሁ። መንፈሳዊ እድገትና ብስለት ስለ አንድ ጉዳይ፣ ስለ ማህበራዊ ጉዳይ ሊሆን ይችላል፣ ስለ መንፈሳዊ ጉዳይ ሊሆን ይችላል፣ ስለ ሀገር ጉዳይ ሊሆን ይችላል፣ ስለ ግለሰብ ጉዳይ ሊሆን ይችላል። ስለዚህ ጉዳይ የእግዚአብሔር ቃል መጽሐፍ ቅዱስ ምን ይላል ብሎ ጥያቄ ጠይቆ ወደ መጽሐፍ ቅዱስ መጥቶ ተገቢ መልስ አግኝቶ ያንን ተገቢ ምላሽ በተገቢ ሁኔታ ለእግዚአብሔር ክብር ምላሽ መስጠት መቻል አለመቻል። እንግዲህ ሰዎችን የምናሳድገው እስከዛ ደረጃ ድረስ ነው። ኢየሱስ በ3 ዓመታት ውስጥ እነዚህን ሐዋርያት እዚህ ደረጃ ላይ አድርሷቸዋል። የእግዚአብሔር ቃል ስለዚህ ጉዳይ ምን ይላል ወደሚሉበት ደረጃ ላይ ደርሷል። የእግዚአብሔር ቃል ምን ይላል ማለት ብቻ አይደለም። ምን ይላል ብሎ እግዚአብሔር የሚለውንም ነገር ከእግዚአብሔር ቃል አውጥተው መተግበር ወደሚችሉበት ደረጃ ላይ አድርሷል። እነዚህ ሰዎች የበቃ መንፈሳዊ ህይወት ደረጃ ላይ የደረሱ ናቸው። within 3 years 3 ዓመት ውስጥ 40 ዓመትና 50 ዓመት በቤተ ክርስቲያን ውስጥ ኖረው ዛሬም ከሌላ ሰው አገልግሎት እየፈለጉ ስለሚዞሩ ሰዎች እኔ በጣም ያሳዝነኛል። በጊዜው ይላል ጳውሎስ ሌሎችን ማስተማር ስንችል አሁንም ቁጭ ብለን ወተት የምንፈልግ ሰዎች እንሆናለን። በየተከፈተበት አዲስ ቤተክርስቲያን ላይ ፊት ለፊት የሚቀመጡ 40 እና 50 ዓመት በቤተክርስቲያኑ ሲኖሩ ወንዶችና ሴቶች አሉ የማያፍሩ። ሁሉ ጊዜ እነሱ ተመጋቢዎች ናቸው። ሁሉ ጊዜ እነሱ ልጆች ናቸው። ልምሻ ያለበት ልጅ የወለደ ሰው ህይወት ዘመኑን በሙሉ ሲንፏቀቅ ነው የሚኖረው በቤቱ። ልምሻ ያለባቸው ክርስቲያኖች አሉ በየቤተ ክርስቲያን። ስለዚህ ነገር እግዚአብሔር ቃል ምን ይላል ብለው በራሳቸው ይህን ጥያቄ ጠይቀው በራሳቸው መልስ ሰጥተው ወደ እግዚአብሔር ቃል ሄደው ህይወታቸውን መምራት የማይችሉ በአንዳንድ በእግዚአብሔር ቃል ላይ ትኩረት ሰጥተው በሚያገለግሉ አብያተ ክርስቲያናት በአንዳንድ በሀገራችን ውስጥም ሊሆናል በውጭም ሊሆን ይችላል ስለ አንድ ጉዳይ አገልጋዩ ጋር ወይም ፓስተሩ ጋር ሄዶ ስለዛ ጉዳይ ፓስተሩ መጠየቅ ሰዎች ቤተ ክርስቲያን አለ። ለምን? በመንፈሳዊ ህይወት ብስለት አንተ በዚህ ሰዓት ለዚህ ጉዳይ አገልግሎት ከሌላ ሰው የምትፈልግ ነው ወይ? ራስን ማገልገል ስትችል ያስብላል። ከእግዚአብሔር ቃል ጋር ያለን ግንኙነት ምን ያለ የላላ መሆኑን ያሳያል። አንዳንድ ሰዎች ህይወታቸው በሙሉ በአገልጋዮቻቸው ላይ ተደግፈው የሚኖሩ ናቸው። አገልጋዮች የሚደገፏቸው እንደ ዋርካ እነሱ ትልቅ ነው ከላይ ከስር የማያድጉት ችግኞችን ሰብስበው የሚኖሩ አይደሉም። እንደ ዋርካ ወደ ጎን ሰፍተው በዛ በእነሱ ጥላ የሚያኖሩ አይደሉም። እነሱ አድርጎ ራሳቸውን የሚሰብኩ ሰዎች አሉ። እነሱ ሐሰተኞች ናቸው። እንደ ባህር ዛፍ ወደ ላይ ራሱም እያደገ ሌሎቹም ከሱ እኩል እንዲያድጉ የሚያደርግን ራሳቸውን ችለው ባህር ዛፍን እንደማይገል ታውቃላችሁ አይደል? ባህር ዛፍ ሌላ ነገር በመካከሉ ሲተከል ነው የሚገለው። ሁሉም አንድ ላይ ተያይዘው ነው የሚያድጉት። መንፈሳዊ ህይወት እንደዛ ነው። አገልጋዮችም ሰዎች ሁሉ እግዚአብሔርን ቃል አውቀው ስለ አንድ ጉዳይ
እግዚአብሔር ምን ይላል ብለው ጥያቄ ጠይቀው መልስ ሰጥተው እግዚአብሔርን የሚያከብሩ መሆን ወደሚችሉበት ደረጃ ነው ማሳደግ መቻል ያለባቸው። ስለዚህ እነዚህ ሐዋርያትን ኢየሱስ ክርስቶስ እስከዛ ደረጃ ላይ አድርሷቸዋል። ከዚህ የተነሳ ክርስቶስ በሌለበት ሰዓት ላይ እነሱ ለቆ በሄደበት ሰዓት ላይ ኢብን መንፈስ ቅዱስ ባልተሞሉበት ሰዓት ላይ በእግዚአብሔር ላይ ተመልሰው ፕሮብሌማቸውን ሶልቭ ሲያደርጉ ነው የምንመለከተው። በቃሉ ላይ ተመስርቶ ማቲያስን ወደ አገልግሎት ያመጡበት መንገድ መጽሐፍ ቅዱሳዊ መንገድ ነው። ውሳኔው ደግሞ የእግዚአብሔር ውሳኔ ነው። ምክንያቱም በጸሎታቸው አንተ ወስን ነው ያሉት። እግዚአብሔር ያንን ምላሽ የሰጠው ደግሞ በዕጣ ነው። በአንድም ሆነ በሌላ መንገድ እግዚአብሔር መልስ መስጠት ይቻላል። በጊዜው የመጣላቸው ነገር በሁለቱ መካከል የመለያ መንገድ ያለው ከዚያ የተነሳ እግዚአብሔርም ያንን ውሳኔያቸውን ተቀብሎ አገልጋዩ አገልግሎቱን ሲፈጽም ነው የምንመለከተው። በቃሉ ላይ ተመስርቶ የመጣ አገልጋይ ማለት ነው። ስለዚህ ወገኖቼ እንጀግን፣ የእኛም ጌታ የትንሣኤ ጌታ ነው። ስለዚህ ወገኖቼ እንጀግን። የመንፈስ ቅዱስ ተስፋ የተሰጠው ለሐዋርያቱ ብቻ ሳይሆን በቃሉ ላይ ምዕራፍ 2 ላይ እንደምትመለከቱት ከዚህ በኋላም ለሚመጡት ለልጅ ልጆቻችን ተብሎ ነው የተጻፈው። ስለዚህ የመንፈስ ቅዱስን ተስፋ በእምነት እንቀበል። ስለዚህ ወገኖቼ እንጀግን። ጌታችን ዛሬ የምናገለግለው ዛሬ ኢየሱስ ጌታ ነው ብለን የምንጠራው ጌታ የሚመጣ ጌታ ነው። ቀኑትንና ሰዓቱን አናውቅም፣ ግን ይመጣል። ሲመጣ ምን መልስ ነው ይዘን የምንሄደው? የሰጠንን ተስፋ የሰጠንን አደራ የሰጠንን ኃላፊነት ምን አድርገናል? እንጀግን። ጌታ ይመጣል ወገኖቼ፣ እንጀግን። በጸሎት እንትጋ። እግዚአብሔር ምሪትን ይሰጠናል። ምን ማድረግ እንዳለብን ያሳየናል። በእግዚአብሔር ቃል እንመራ፣ አንስትም። ሐዋርያቱን ያጀገናቸው እነዚህ 5 ነገሮች ናቸው። በእነዚህ 5 ነገሮች እኛም ጀግነን የወንጌልን አገልግሎት ወደፊት ማስከድ እንድንችል እግዚአብሔር ይርዳን። እንጸልይ። ጌታ መድኃኒታችን ሆይ ከዚህ መጽሐፍ እጅግ አስፈላጊ የሆነ ነገርን አስተምረናል። እኛም ደግሞ የትንሣኤውን ጌታ የምናገለግል የመንፈስ ቅዱስን ተስፋ የተቀበልንና የምንጠባበቅም እንዲሁም ደግሞ ጌታችንና መድኃኒታችን ተመልሰው እንደሚመጣና ሲመጣ ዋጋ እንደሚከፍለን የምናምን በጸሎት እየተጋን በእግዚአብሔር ቃል እየተመራን አገልግሎታችንን ፈጽመን አንተን እንድናከብር ይርዳን። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። በሚቀጥለው እስከምንገናኝ ድረስ አስተያየታችሁን በፌስቡክ ገጽ ላይ ማኖር ትችላላችሁ። እወዳችኋለሁ። ጌታ ይባርካችሁ።